በአሜሪካና በኢራን መካከል ያለው ውጥረት በአሁኑ ወቅት በዓለም አቀፍ ዲፕሎማሲ ውስጥ እጅግ አስገራሚና ተለዋዋጭ ምዕራፍ ላይ ደርሷል። ባለፉት ጥቂት ቀናት ውስጥ የታዩት ክስተቶች፣ የቃላት ጦርነቶችና የዲፕሎማሲ እንቅስቃሴዎች ቀጣዩን የሁለቱ ሀገራት ግንኙነት ብቻ ሳይሆን የመካከለኛውን ምስራቅና የዓለምን ሰላም የሚወስኑ መሆናቸው አያጠራጠረም። የፕሬዝደንት ዶናልድ ትራምፕ አስተዳደርና የኢራን መንግሥት በፓኪስታን እስላማባድ ሊያደርጉት የታቀደው ሁለተኛው ዙር የሰላም ንግግር ባልተረጋገጠ ሁኔታ ውስጥ ሆኖ የሁለቱ ሳምንታት የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ዶናልድ ትራምፕ ካስተላለፉት የቦምብ ድብደባ ማስጠንቀቂያ አንስቶ ኢራን እስከ ያዘቻቸው አዳዲስ የጦር ሜዳ ካርዶች እንዲሁም ከዋይት ሃውስ እስከ ቴህራን ድረስ ያሉ እርስ በርስ የሚጋጩ የዲፕሎማሲ ሁነቶችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በአሁኑ ወቅት እጅግ አሳሳቢና የማይገመት ደረጃ ላይ ደርሷል። በአሜሪካና በኢራን መካከል ለሁለት ሳምንታት ተስማምተውበት የነበረው የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ብቻ በቀሩበት በዚህ ወቅት ዓለም አቀፉ ማህበረሰብ ትኩረቱን በፓኪስታን እስላማባድ ላይ በሚደረገው የሰላም ድርድር ላይ አድርጓል። ይሁን እንጂ የሁለቱም ወገኖች መግለጫዎችና በየብስ እንዲሁም በባህር ላይ እየታዩ ያሉ ግጭቶች ድርድሩን በጥይት አስራር ላይ እንዳለ ቦምብ አድርገውታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የተኩስ አቁሙን በተመለከተ በሰጡት መግለጫ ስምምነቱ በዋሽንግተን ሰዓት አቆጣጠር ረቡዕ ምሽት እንደሚያበቃ ገልጸው ስምምነት ላይ ካልተደረሰ ግን የማራዘም ዕድላቸው እጅግ በጣም አነስተኛ መሆኑን አስታውቀዋል። ይህ የዶናልድ ትራምፕ ማስጠንቀቂያ በዲፕሎማሲው መድረክ ላይ ትልቅ ጫና የፈጠረ ሲሆን፣ በሌላ በኩል ደግሞ ኢራን በዛቻ ስር ሆነን ድርድርን አንቀበልም ወይም አናደርግም በሚል ጽኑ አቋም ላይ መሆኗን እየገለጸች ትገኛለች። ይህ በእንዲህ እንዳለ በኢራን በኩል ያለው ቁጣ የጀመረው አሜሪካ በሆርሙዝ የባህር ወሽመጥ ላይ በጣለችው የባህር ላይ ከበባና በኢራን የቃጫኝ መርከብ ላይ በፈጸመችው ጥቃት ምክንያት ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በስልክ ባደረጉት ውይይት አሜሪካን ሕገወጥ ባህሪ ያላት ሲሉ ከሰዋታል። አራግቺ ለላቭሮቭ ሲናገሩ ኢራን ብሔራዊ ጥቅሟንና ደህንነቷን ለመጠበቅ ተገቢውን ውሳኔ ትወስዳለች ብለዋል። ይህም ኢራን ለወታደራዊ ግጭት ዝግጁ መሆኗን የሚጠቁም ተደርጎ ተወስዷል። ሩሲያ በበኩሏ የተኩስ አቁሙ እንዲቀጥል ጥሪ ያቀረበች ቢሆንም በዋሽንግተንና በቴህራን መካከል ያለው የቃላት ጦርነት ግን እየተካረረ መጥቷል። በተለይም የኢራኑ ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ በዶናልድ ትራምፕ ላይ ጠንከር ያለ ትችትን ሰንዝረዋል። ጋሊባፍ እንደሚሉት ዶናልድ ትራምፕ የተኩስ አቁሙን በመጣስና ከበባ በማድረግ ይህንን የድርድር ጠረጴዛ በራሳቸው ምናብ ወደ እጅ የመስጠት ጠረጴዛ ለመለወጥ ወይም ደግሞ አዲስ ጦርነትን ለመጀመር እንደ ሰበብ አድርገው ለመጠቀም ይፈልጋሉ ብለዋል። ጋሊባፍ በግልጽ እንዳስገነዘቡት ኢራን በአስገዳጅ ሁኔታና በዛቻ ጥላ ስር ሆና ወደ ድርድር ጠረጴዛው አትመጣም። የዚህ ዲፕሎማሲያዊ ውጥረት አንዱ ትልቁ መገለጫ የሆነው ደግሞ በፓኪስታን ሊደረግ የታቀደው ሁለተኛው ዙር ድርድር ነው። ምንም እንኳን አሜሪካ ምክትል ፕሬዝደንት ጄዲ ቫንስን የዶናልድ ትራምፕ አማች የሆኑትን ያሬድ ኩሽነርንና ልዩ መልእክተኛው ስቲቭ ዊትኮፍን ወደ ኢስላማባድ ለመላክ ብትዘጋጅም ኢራን ግን እስካሁን በይፋ ተሳትፏን አላረጋገጠችም። የኢራን የውጭ ጉዳይ ሚኒስቴር ለአሁኑ ከአሜሪካ ጋር በድጋሜ ለመወያየት እቅድ እንደሌለው ገልጿል። ይህ የኢራን መግለጫና የፓኪስታን ባለስልጣናት ኢራንን ለማሳመን እያደረጉት ያለው ጥረት በሂደቱ ላይ ትልቅ ጥርጣሬን ጭሯል። ፓኪስታን ከኢራን አዎንታዊ ምልክት አግኝተናል ብትልም የኢራን ባለስልጣናት ግን አሁንም አሜሪካ የተኩስ አቁሙን እየጣሰች መሆኗ ድርድሩን እንደሚያደናቅፈው እየተናገሩ ነው። ኢራን ለምን ተሳትፏን በግልጽ አታሳውቅም የሚለው ጥያቄ ሲነሳ ምላሹ አሜሪካ በጣለችው የባህር ላይ ከበባ እንዲሁም እገዳና ዶናልድ ትራምፕ በየቀኑ በሚሰጡት
ተለዋዋጭ መግለጫዎች ላይ ያረፈ ይመስላል። ከዚህ ጋር ተያይዞ ኢራን ድርድሩን የእጅ መስጠት ተደርጎ እንዳይወሰድባት ከፍተኛ ጥንቃቄን እያደረገችም ይመስላል። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ በበኩላቸው ባለፉት 48 ሰዓታት ውስጥ ያሳዩት የመግለጫ ለውጥ የዲፕሎማሲውን ዓለም ግራ ጋብቷል። ባለፈው አርብ ዶናልድ ትራምፕ ኢራን በሁሉም ነገር ተስማምታለች ሲሉ በታላቅ ተስፋ ተናግረው ነበር። ከዚህ ጋር ተያይዞም የተከማቸውን የበለጸገ ዩራኒየም አሳልፋ ለመስጠትና በቀጠናው ላሰማራቻቸው ወይም ደግሞ ድጋፍ ለምታደርግላቸው አማጺ ቡድኖች የምታደርገውን ድጋፍ ለማቆም እንደተስማማችም ገልጸው ነበር። በዚህ መግለጫ ምክንያት የነዳጅ ዋጋ ቀንሶና የንግድ ገበያው መረጋጋት አሳይቶ ነበር። ሆኖም ግን ኢራን ይህንን መግለጫ ወዲያውኑ ውድቅ አድርገዋለች። የበለጸገ ዩራኒየም እንደ ኢራን አፈር ለእኛ ቅዱስ ነው በማለት ወደ አሜሪካ እንደማይዛወርም አስታውቃለች። ይህንን ተከትሎም የትራምፕ ቃና ከለስላሳነት ወደ ከፍተኛ ማስፈራሪያ ተቀይሯል። ዶናልድ ትራምፕ እሁድ ጠዋት ላይ ደግሞ ኢራን ይህንን ስምምነት ካልፈረመች መላው ሀገሪቱ በቦምብ ትጋያለች በማለት አስደንጋጭ ማስጠንቀቂያ ሰጥተዋል። አክለውም ኢራን ስምምነቱን ካልተቀበለች አሜሪካ በኢራን የሚገኙ እያንዳንዱን የኤሌክትሪክ ኃይል ማመንጫዎችና ድልድዮች እንደምደበድብም ዝተዋል። ከእንግዲህ ቸርነት የለም ወይም ደግሞ በእርሳቸው አገላለጽ ኖሞር ሚስተር ናይስ ጋይ ሲሉ በትሩዝ ሶሻል ገጻቸው ላይም አስፍረዋል። ይህ የትራምፕ ቦምብ የመጣል ዛቻ በኢራን በኩል አዳዲስ ካርዶች ወይም ኒው ካርድስ በሚል ምላሽ ተሰጥቶበታል። ጋሊባፍ እንዳሉት ኢራን ባለፉት 2 ሳምንታት በጦር ሜዳ ላይ የምታሳያቸውን አዳዲስ የጦርነቱ መጫወቻ ካርዶች ስታዘጋጅ ቆይታለች። እነዚህ አዳዲስ ካርዶች ምን ሊሆኑ ይችላሉ የሚለው ጥያቄ የበርካታ ወታደራዊ ተንታኞች መወያያም ሆነዋል። አንዳንዶች እነዚህ ካርዶች የረዥም ርቀት ሚሳይሎች፣ የባህር ውስጥ ሰው አልባ ጀልባዎች ወይም የሳይበር ጥቃት አቅሞች ሊሆኑ እንደሚችሉ እየገመቱ ይገኛሉ። ኢራን እነዚህን አዳዲስ ስልቶች በመጠቀም አሜሪካና እስራኤል ሊሰነዝሩ የሚችሉትን ጥቃት ለመመከት አልፎ ተርፎም የሆርሙዝን የባህር ወሽመጥ ሙሉ በሙሉ ለመዝጋት እንደምትጠቀምባቸው ፍንጭ ሰጥታለች። ይህም በቀጣዮቹ ቀናት የሚደረገው ድርድር ካልተሳካ ቀጠናው ወደ ከፋ ጦርነት እንደሚያመራ ማሳያ ነው። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ለፒቢኤስ ኒውስ በሰጡት ቃለ ምልልስ የተኩስ አቁሙ ካበቃ ምን ይከሰታል ተብለው ሲጠየቁ ያኔ ብዙ ቦምቦች መፈንዳት ይጀምራሉ የሚል ቀጥተኛ ምላሽን ሰጠዋል። ይህ ንግግር ጦርነቱ የማይቀር መሆኑን የሚያመላክት ቢሆንም ትራምፕ አሁንም ኢራናውያን ድርድር ያደርጋሉ የሚል ተስፋ አላቸው። ፍትሐዊ ስምምነት እንደሚያደርጉ ተስፋ አደርጋለሁ፣ ከዚያም ሀገራቸውን መልሰው ይገነባሉ፣ ነገር ግን የኒውክሌር መሳሪያ አይኖራቸውም ሲሉ በአጽንኦት አሁንም አሳስበዋል። ዶናልድ ትራምፕ ለወታደራዊ እርምጃቸው የሰጡት ምክንያትም ምርጫ አልነበረንም፣ ማድረግ ነበረብን የሚል ሆኗል። ይህ በትራምፕ በኩል የሚታየው ከፍተኛ ተጽዕኖ የመፍጠር ወይም ማክሲማሊዝም ስትራቴጂ ኢራንን ወደ ድርድር ጠረጴዛ ለማምጣት የታለመ ቢሆንም ውጤቱ ግን ተቃራኒ ሊሆን እንደሚችል ተሰግቷል። በፓኪስታን ያሉ አማካሪዎችም ዶናልድ ትራምፕ እንዲህ ያሉ ጠንከር ያሉ ይፋዊ መግለጫዎችን ከመስጠት እንዲቆጠቡ መምከራቸው እየተዘገበ ነው። ምክንያቱም የኢራን መሪዎች ተሸንፈው እጃቸውን ሰጡ ተብለው መታየትን ስለማይፈልጉ የትራምፕ ንግግሮች ድርድሩን ሊያደናቅፉ ስለሚችሉ ነው። በሌላ በኩል የአራግቺና የላቭሮቭ የስልክ ውይይት ሩሲያ በዚህ ግጭት ውስጥ ያላትን ሚና የሚያሳይ ተደርጎ ተወስዷል። ሩሲያ በኢራንና በባህረ ሰላጤ ሀገራት መካከል ስምምነት እንዲፈጠር ለማገዝ ፈቃደኛ መሆኗን በተደጋጋሚ እየገለጸች ነው። በተጨማሪም ኢራን የሩሲያ መርከቦች በሆርሙዝ የባህሮች መጥ በኩል ያለምንም እንቅፋት እንዲያልፉ እንደምትፈቅድ ዳግም አረጋግጣለች። ይህ የሚያሳየው ኢራን ከሩሲያ ጋር ያላትን ወታደራዊና ዲፕሎማሲያዊ ትብብር በማጠናከር የአሜሪካን ተጽዕኖ ለመቋቋም እየሞከረች መሆኑን ነው። ሆኖም በሜዳው ላይ ያለው እውነታ ግን እጅግ አስፈሪ ነው። በትናንትናው ዕለት ማለትም
ትላንትም ሰኞ ዕለት በሆርሙዝ የባህር ወሽመጥ በኩል ያለፉት መርከቦች ቁጥር 16 ብቻ መሆኑ የቀጠናው የንግድ እንቅስቃሴ በከፍተኛ ሁኔታ መቀነሱንና የባህር ላይ ከበባው ያለውን ተጽዕኖ ፍንትዋ አድርጎ አሳይቷል። ይህ በእንዲህ እንዳለ የዲፕሎማሲው መለዋወጥና የትራምፕ ንግግሮች በየሰዓቱ መቀያየር የማይረጋጋ ዲፕሎማሲ ወይም ቮላታይል ዲፕሎማሲ ውጤት ተደርጎ ይወሰዳል። ዶናልድ ትራምፕ በአንድ በኩል በሁሉም ነገር ላይ ተስማምተናል ይላሉ፣ በሌላ በኩል ሀገሪቱን አጠፋላት ሲሉም ይደመጣሉ። ይህ አይነቱ አካሄድ በኢራን በኩል እምነት ማጣትን እየፈጠረ ይገኛል። ኢራን አሜሪካ በገባችው ቃላት ቆመም የሚል ስጋት ስላላት ለድርድር ከመቅረብ ይልቅ ለጦርነት መዘጋጀትን መርጣለች። የኢራን የውጭ ጉዳይ ሚኒስቴር አሜሪካ በየቀኑ የምትፈጽመው አስቆጭ ድርጊት ለዲፕሎማሲው ትልቅ እንቅፋት መሆኑን ደጋግሞ እየገለጸ ይገኛል። በተለይም በሊባኖስ አንድ የፈረንሳይ ወታደር መገደሉና ኢራን በባህሮች መጥ ላይ ወደ መርከቦች ተኩሳለች የሚለው ሪፖርት የተኩስ አቁሙን ስስነት አሳይቷል። ፕሬዝደንት ዶናልድ ትራምፕ እነዚህን ድርጊቶች የተኩስ አቁም ስምምነታችንን ሙሉ በሙሉ መጣስ ነው ሲሉ ፈርጀውታል። በአሁኑ ወቅትም በፓኪስታን ሊካሄድ የታቀደው ድርድር የሰላም የመጨረሻ ተስፋ ተደርጎ ይወሰዳል። አሜሪካ የከፍተኛ ባለስልጣናት ልዑኳን ለመላክ ዝግጁ ብትሆንም የኢራን መገኘት ግን አሁንም በጥርጣሬ ውስጥ እንዳለ ነው። ኢራን ካልተሳተፈች ወይም ድርድሩ ውጤት ካላመጣ ረቡዕ ምሽት የተኩስ አቁሙ ሲያበቃ ቀጠናው ወደ ታላቅ ጦርነት ሊገባ ይችላል። ዶናልድ ትራምፕ እንዳሉት ያኔ ብዙ ቦምቦች መፈንዳት ይጀምራሉ የሚለው ንግግር ዝም ብሎ ማስፈራሪያ ሳይሆን በኢራን የመሠረተ ልማት አውታሮች ላይ የሚሰነዘር ጥቃት መጀመሪያ ሊሆን እንደሚችልም እየተገለጸ ነው። ኢራንም በበኩሏ አዳዲስ ካርዶቿን በመምዘዝ ለአሜሪካና ለእስራኤል ተመጣጣኝ ምላሽ ለመስጠት ዝግጁ ነኝ እያለች ትገኛለች። እናም የዚህ ሳምንት ሁነቶች የመካከለኛው ምስራቅን ብቻ ሳይሆን የዓለምን የወደፊት ዕጣ ፈንታ ሊወስኑ ይችላሉ። በአንድ በኩል የትራምፕ የኃይል ፖለቲካና ኢራንን ወደ ድርድር የማስገደድ ስልት፣ በሌላ በኩል የኢራን የመከላከልና በዛቻ ስር ያለመደራደር ጽኑ አቋም ተፋጠዋል። ጋሊባፍ እንዳሉት እኛ በዛቻ ጥላ ስር ሆነን ድርድርን አናደርግም የሚለው የኢራን አቋምና ትራምፕ ስምምነት ላይ ካልተደረሰ የተኩስ አቁሙን ማራዘም የማይመስል ነው ማለታቸው ዲፕሎማሲው ከቃላት ባለፈ ወደ ተግባር ለመሸጋገር እጅግ ጠባብ በር ላይ መሆኑን ያሳያል። ከዚህ ጋር ተያይዞም የተኩስ አቁሙ ካበቃ በኋላ የሚጠበቀው ሁኔታ እጅግ አስፈሪ ይመስላል። ስምምነት ላይ ካልተደረሰ አሜሪካ የአየር ጥቃቶችን ልትጀምር ትችላለች። ኢራንም የሆርሙዝ የባህር ወሽመጥን ሙሉ በሙሉ በመዝጋት የዓለምን የምጣኔ ሀብት የደም ስር ልታናጋ ትችላለች። የሁለቱ ሀገራት መሪዎች ወደ ኋላ የማለት ፍላጎት አለማሳየታቸው የቀጠናውን ደህንነት አደጋ ላይ ጥለውታል። አሁን ያለው ብቸኛ ተስፋም በፓኪስታን የሚደረገው ድርድር በሁለቱም ወገኖች ዘንድ ተቀባይነት ያለው ክብርን የሚጠብቅ ስምምነት ወይም ፌስ ሴቪንግ ዲል ሆኖ መገኘቱ ነው። አለበለዚያ ግን ዶናልድ ትራምፕ እንደዛቱት የኢራን የግድያ ማሽን የሚያበቃበት ጊዜ ደርሷል የሚለው ንግግር ወደ ሰፊ የቀጠናው ጦርነት ሊቀየር ይችላል። ይህ ደግሞ ለኢራን ብቻ ሳይሆን ለመላው ዓለም ሰላም ትልቅ ስጋትን ይደቅናል። እናም ጉዳዩ ሲጠቃለል በአሁኑ ወቅት ያለው ሁኔታ በዲፕሎማሲያዊ ብልሃትና በወታደራዊ ጡንቻ ማሳየት መካከል ያለ ሽኩቻ ሆኗል። ዶናልድ ትራምፕ ድርድሩን አሸንፊያለሁ በሚል ስሜት ለማጠናቀቅ እየሞከሩ ቢገኙም ኢራን ደግሞ አልተሸነፍኩም የሚል መልእክት ለዓለም ለማሳየት እየጣረች ትገኛለች። ይህ በሁለቱ ወገኖች መካከል ያለው የፍላጎት ግጭት የፓኪስታኑን ድርድር እጅግ አስቸጋሪና ወሳኝ ያደርገዋል። ዓለም አቀፉ ማህበረሰብ ነገ ረቡዕ ምሽት የሚሆነውን በከፍተኛ ስጋት እየተጠባበቀ ይገኛል። ጦርነቱ ዳግም ይፈነዳል ወይስ አዲስ የተኩስ አቁም ስምምነት ላይ ይደረሳል የሚለው ጥያቄ ምላሽ የሚያገኘውም በቀጣዮቹ ጥቂት ሰዓታት ውስጥ በሚደረጉ ዲፕሎማሲያዊ እንቅስቃሴዎች ብቻ ይሆናል። ኢራን አዳዲስ ካርዶቿን በጠረጴዛው ላይ ወይንስ በጦር ሜዳ ላይ ታሳያለች የሚለው ደግሞ የዚህ ድርድር ቁልፍ ነጥብ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን፣ ኤፒ ኒውስ እና አልጀዚራን በዋቢነት ተጠቅመናል።